አዲስ ነኝ ግን በቃ ትማታለች ሁላ። እኔ ስትማታ በጣም ነው የምናደደው። ልመታት ሁላ ደርሳለሁ። በጣም ነው ደግሞ ስለ እድለኛ ነኝ እኔ። ምን ያህል ጊዜ ነው የሆነሽ ከመጣሽ? 6 ወር። አንደኛ ይኸውልሽ መማታት ማንም መምታት አይችልም። አንቺም እሷም አንቺን መምታት አትችልም። አንቺም እንደዚህ እንዳታረጊ። ሁለተኛ ነገር ይህ እንዴት ነው ቶሎ ወጥቼ የራሴን ነገር መሰራው የሚለውን ነገር ማሰባል። ክፉ አከራይ ቤት ያስገዛል። ገብቶሻል? አከራይሽ በጣም ሲከፋብሽ እጭ ራሴን ቤት ብሰራስ ብለሽ የራስሽን ቤት ያነቃቃሽ። አሁንም ያለሽበት ሁኔታ ይሄ ሰብአዊ መብት መንካት እንደዚህ መምታት ምናምን ነገር አይኖር እንጂ ስራ እሺ እያልሽ ነገሮችን የታገሽ ለማሳለፍ እና ከዛ ከዚህ ስራ እንዴት ነው የምወጣው የሚለውን አስቢ እንጂ ስሜታዊ አትሁኝ። እድሜሽ ምን ያህል ነው? እድሜ 24። ልጅ ነሽ። ለዛ ስሜታዊ አትሁኝ። ገና አዲስም ስለሆንሽ ነው። አሁን እዚህ ውስጥ ብዙ እህቶችሽ አሉ ከዚህ በባሰ ሁኔታ ውስጥ እየሰሩ ያሉ። ስለዚህ ያዛችሁት ድብድብ ላጋጫት ነበር ነው ያለችው። ሙቀቱም እኮ አልቻልነውም ወገን። 50 ምናምን እኮ ነው ፊል እያደረግን ያለ ነው። 51 ዲግሪ አትወልወሎን ፌንት እንዳንሰራ ነው መፍራት። እሺ ከድብድብ ስንወጣ ቆይ ኮይን ሰጣችኋለሁ። እሺ ጋይስ ኔትወርክ ትንሽ ሊያስቸግር ይችላል። የኔ ከመግባቴ በፊት በጣም እያስቸገረኝ ነበር። ሄሎ ሄሎ። እሺ ቀጣይ ቶሎ ቶሎ ለሚያስፈልጋቸው ሰዎች ለመድረስ ሄሎ ስላችሁ ካልሰማችሁኝ ወደ ቀጣዩ ነው የምንሄደው። እሺ ሰላም ሰላም። ጤና ይስጥልን። ሰላም ነው። እግዚአብሔር ይመስገን። ምን እንታዘዝ? እኔ አንድ ግራ የገባኝ ነገር ልጠይቅ ነበር የመጣሁት። ጠይቂ። እኔ ባለትዳርና የአንድ ልጅ እናት ሲሆን እዚህ ከመጣሁኝ በኋላ ትንሽ ከባህሪ ጋር አለመስማማት ተፈጥሮ ተጣልተናል እና በዛ መሀል ልጄን እንዳገኝ አይፈቅድልኝም። አይደግ ግን ሆኖም አንዳንዴ የምወስነው ነገሮች ትክክል እንደሆኑ እንዳልሆኑ ልጠይቅ ነበር። ምንድን ነው ያጣላችሁ? እንደ ሌላ ሰው ማውራት ምናምን ስጀምር ሲያወራኝ ከኔ ጋርም አውርቶ በሌላ ኢሞም ከኔ ጋር ሲያወራ ድምጽ የጓደኛዬን እያስደረኩ ምናምን ሳወራ አወራ። ከዛ በኋላ እኔም በሳቱ በጣም ተበሳጨሁኝና ያን ቦይስ ለሱ ላኩለት። ይቅርታ ጠይቆኝም በቃ ያን ቀኖችን ነው ማስታወሰውና ማውራት አልቻልኩኝም። ግን በጣም ነው የምወደው ውስጤ ላይ አለ። ግን ላኩልኝ። ምንድነው ያወራው? ከጓደኛሽ ጋር ነው ያወራው? ከኔ ጋር እኔ ነኝ ስልኩ እኮ እኔ ጋር ነው ያለው። ግን ጓደኛዬ በሌላ ኢሞ ወይ ስታስቀምጥ እኔ ደግሞ በዚህኛው ነክቼ አስቀምጬ ልክለታለሁ። ያወራን አይደለንም፣ ልንግባባ አልቻልንም። እሱ ይቅርታ ጠይቆኝም እኔ ማስታወሰው ያን ቀናቶችን ያን ጊዜውን እና በትክክል ላወራው አልቻልኩትም። ሁለተኛዋን አንቺን ማለት ነው ወይም ፌኳ አንቺን ጀነጀነሽ
አፈቅርሻለሁ ነው አለሽ? አይ እንደሚያፈቅር ምናምን ባይነግርም ተገናኝተን እና እኔ ኢትዮጵያ እንዳለው ነው ማወራው እሱ እና ተገናኝተን ምናምን ብታወራ ብዙ ነገር እነግርሻለሁ ምናምን ስለኝ ያው ንዴቱም አላስቻለኝም። እሺ ምናምን ብዬ ዘጋውኝ። ከዛ በኋላ ተኝቻለሁ ብዬው ነበረ በዛኛው ኢሞ። ከዛ ደግሞ እንቅልፌ እምቢ ብሎኝ እኮ ኢሞ ይተከ እሺ እና ምንድነው የተፈጠረው? እናወራም በቃ ያ ለኔና ለሱ የመጨረሻ ቀን ነው። እሺ ምንድነው የምትፈልጊው? ጥፋት እንደሰራውም አንድ ነገር ይሰማኛል። ሁለተኛ ደግሞ እንዴት ማውራት እንዳለብኝም ራሱ ግራ ገብቶኛል። ልጆች አሏችሁ? አንድ ልጅ አለችኝ 3 አመት። ይህንን ነገር ለምንድን ነው ለማድረግ ምን አነሳሳሽ? አይረዳኝም። አንዳንዴ እኔ እዚህ ያለውን ሁኔታ ምናምን ስነግረው እሱ እና ብዬ እንደምኖር ምናምን ነገር ነው የሚመስለው እና ችግሬ ምናምን ስነግረው አይረዳኝም። ለእኔ ጊዜ የለሽም ምናምን አታወሪኝም ምናምን አይ ቲንክ ከሌላ ሰው ጋር እንደማወራ ምናምን አድርጎ ስለሚያስበኝ እንዴት ሰው በራሱ ሳይደርሰው ሰውን አይጠረጥርም ብዬ እስቲ ቼክ ላድርገው ብዬ እንደዛ አደረኩኝ። እሺ ሚውት አድርጊና አዳምጪ። እድሜሽ ምን ያህል ነው? 23 በስንት አመትሽ ነው ያገባሽው? በ17 እሺ ሚውት አድርጊ። አሁን ይሄ የልጅነት ችግር አለማስተዋል። አሁን እሱ ልክ ነው እያልኩሽ አይደለም፣ ሁሌ የሚያደርገው ነገር እኔ ነግሬያቸዋለሁ። የፍቅረኞቻችሁ ወይ ትዳር ውስጥም ካላችሁ በርቀት ላይ ትዳራችሁን የመራችሁ ያላችሁ ሰዎች የባሎቻችሁ ወይ የፍቅር ከሌሎች ሴቶች ጋር ሁሉ ያወራል። ብዙ ፍቅረኞች አሉት፣ ብዙ እንገናኝ የሚላቸው ሴቶች አሉት ማለት ነው። ምንም ይሄ ሳይታለም የተፈታ ጉዳይ። አሁን እሱ ወደ ጎን እናድርገውና አንቺ በምንም አይነት ሁኔታ ቢሆን እንደዚህ አይነት ነገር ማድረግ የለብሽ። መሰለል አያስፈልግም። እግዚአብሔር ራሱ እጅሽ ላይ አምጥቶ ይጥልልሻል እኮ ክፉ ሀሳብ በዙሪያሽ የሚያደርጉ ሰዎች ካሉ ልብሽ ንጹህ ከሆነ እንደው ምንም ቢሆን ምን ወደ ፈተና እንዳትገቡ ትጉና ጸልዩ ነው አይደል የሚለው መጽሐፍ ቅዱስ። ሰዎች ወደ ፈተና እንዳይገቡ እንጣርላቸው እንጂ ወደ ፈተና ውስጥ እናስገባቸዋለን እንዴ? ፍቅረኞቹ የምትፈትኑ ሰዎች፣ ትዳራችሁ የምትፈትኑ ሰዎች እንዳይፈተን ነው እንጂ ማድረግ ያለባችሁ። በተቻለ መጠን የሚፈትነው ነገር ወደ ፈተና የሚፈታተነው ነገር ማራቅ ነው። እንደው አንዳንዶቻችሁ ጓደኞቻችሁን ትልቁበታላችሁ። እስቲ አውሬው ይጀናጀን ይሆን እንዴ? ሴጣን እያላካችሁበት እኮ ነው። ሰው ተፈትኖ ይወድቃል። የሰው ልጅ ስጋን የለበሰው በፈተና ተፈትኖ ሲወድቅ ልትስቂበት ነው? ልትወነጅ ይሆን? አንቺ እኮ የጨዋታ ዋና እኮ ሞተር አንቀሳቃሽ ነሽ። አንቺ ነሽ እኮ ኦልሬዲ ጉዳዩን የቀመምሽ። ስለዚህ የአንቺም ኃላፊነት አለበት ማለት ነው። እሱ ቢስት እንኳን አንቺ በላክሽለት ነገር አንቺ ሳትኖሪበት ራሱ ስቶ ካገኘሽው ኦኬ ለምን ሆነ የማለት መጣሽ። አንቺ ግን ራስሽ እንደዚህ አድርጉ እንደዚህ አውሪው ጅንጅኝ ውስጥ ብለሽ ወንድ ልጅ ነው ልከሽበት ስታበቂ ከዛ መናደድ የለብሽም። ራስሽ በራስሽ ጅራፍ ራስሽን የገረፍሽው። እንዲህ ለማድረግ እያሰባችሁ ያላችሁ ሰዎች ሴቶች ቅድም ያለ እረፉ። ልባችሁ ይሰበራል። ላይ ይንገራችሁ በቃ ለምታዩት ነገር መጥፎ ነው የሚሆነው። ኢሞን ልጥለፍ ነው ትላለች። ኢሞን ጠልፈሽ ብታየው እኮ ፋይናል የምታየው መጥፎ ነገር ነው። ራስሽ ላይ እሳት ትጋብዣለሽ። ስህተት ሰርቻለሁ ወይ? አዎ ስህተት ሰርተሻል። እንዳትደግሚ። በመሀላችሁ ክፍተት ተፈጥሯል። አንቺ ሀገር ቤት ስላልሆንሽ ያለሽው ተነጋግራችሁ ልትፈቱት አትችሉም።
ስለዚህ ልታረግ የምትችይው ስትሄጂ ነው የምትነጋገሩት። አሁን እንግዲህ በተሻለ መጠን ለማውራት ሞክር፣ ግን አንቺ ሩቅ ነው ያለሽው። ሰው ሀገር ጥለሽው ሄደሽ ቺት ቢያደርግ ቺት አረገብኝ እኮ ብለሽ መጠየቅ ትችያለሽ፣ ቺት በማድረጉ። ግን አሁን እግዚአብሔር እንደው ቢጠይቅሽ አንቺ የት ነበርሽ እሱ እንዲህ ሲያደርግ የሚል ጥያቄ ትጠይቂያለሽ። የለሽም አጠገቡ። ባልና ሚስት አንድ ላይ መኖር ኑሩ ነው የተባሉት በአንድ ቤት ውስጥ። አንቺ ሌላ ሀገር፣ እሱ ሌላ ሀገር። ስለዚህ ለፈተና ዳርገሹ እያለ እሱ አጥፍቷል እኮ ስህተት ነው። ያንቺ የምትነጋገሩትን ነገር ተነጋገሩ። አሁን ላያናግርሽ ይችላል። ሌላ ችግር መፍጠር የማትፈችውን ተነጋግረሽ የማትፈችውን ችግር የበለጠ እሳት ነው እንትን የምትይው። ስለዚህ እሱ ስህተት ሰርቷል፣ ምንም ጥያቄ ነው። ሁሌ ያደርገዋል፣ አሁንም እያደረገው። እኔ ከስንት ሴቶች ጋር ተገናኝ፣ በጣም ብዙ ሴቶች ጋር እንዲህ አይነቱ ሰው ደግሞ በሽታ ነው የሚያመጣብሽ። በሰበብ በአስባቡ አውቀሻል፣ ግን ዞሮ ዞሮ እኔ እየነገርኩሽ ስህተት ነው ያልኩሽ። አንቺ መፈተን አልነበረብሽም። እሱ ይሆንሻል አይሆንሽም፣ እንግዲህ እሱ መልሱ ለአንቺ የሚቀምጥ መልሱ ግልጽ ይመስለኛል። እኛ መንገር ያለብን አይመስለኝም። ተግባባን? አዎ ተግባብተናል። ደግሞ አንድ ነገር እኔ ወደዚህ ሀገር ስመጣ አካውንት ምናምን አላወጣውም። እሱን አምኜ ነበረ የመጣሁት እሱ እንደማደርግ ምናምን ነገር። ከዛ በኋላ እስካሁን ድረስ ያለውን በእጄ እዚህ ያዝኩኝ። አንድ ጊዜ ይህን ሴትዮዋ ይህን ብር ከየት ነው ያመጣሽው ብላ ብትወስድብኝ የምለው ነገርም ስጋት ሆኖብኝ ነው ያለው። የት ነሽ? ወር ጭንቆኛል። የት ነው የምትኖሪው? ሳውዲ። ለምን ትይዝሻለች? የሰራሽዋ እንዴ? አዎ፣ ግን ለእኔ ቢሮ ነው የሚከፍልልኝ። እኔ ደግሞ በኤቲኤም ያወጣው በእጄ ነው የሚይዘው፣ በዚህ በቦርሳዬ ነው የሚይዘው። አካውንት የለኝም፣ እኔ አላወጣሁትም። ስመጣ እሱን አምኜ ነው የመጣሁት እኮ። ገንዘቡን ቢይዘው ማዳሜ ብትወስድብኝ የሚል ስጋት ነው ያለብሽ? ከኤቲኤም ኤቲኤም ላይ ብዙ ሆኖ ከተቀመጠ ይወስዱታል ስለሚሉ እኔ ደግሞ ከኤቲኤም እያወጣው በሸንጣዬ በልብሴ ውስጥ ነው የሚይዘው። እኛ ደግሞ 1 ወር 2 ወር እየሰራን ወደ ሌላ ቤት ነው የምንሄደው። አይ ቲንክ አንድ ቤት ጥሩ ነው፣ አንድ ቤት መጥፎ ነው። ልብስ ምናምን ገልብጦ የሚፈትሹበት ቀን ምናምን ይኖራል። የዛን ቀን ደግሞ እንዳለ ቢወስዱብኝ ይሰምረው። ይሄ ነገርም ደግሞ ሁልጊዜ ጥያቄ ሆኖብኝ እንቅልፍ የሚያሳጠኝ ነገር ነው። ሁለት ደግሞ እዛ ቤተሰብ አለ። ለቤተሰቤ ልኬ ምናምን አስቀምጣለሁ እንዳለ በዚህ ሰዓት ሰው አይታመንም። በዛ ብዬ ግራ ገባኝ። ቆይ የምን ኤቲኤም ነው? ኤቲኤም ያልሽኝ የምን ኤቲኤም ማለት? ኤቲኤም አለ ነው እኮ። አዎ ኤቲኤም አለ። አካውንት ነው ቢሮ በኤቲኤማችን ነው የሚከቱት። ከዛ ደግሞ እኛ ከኤቲኤማችን ነው የምናወጣው እኮ። ባንክ አካውንት ነው ማለት ነው? አዎ እንደ ባንክ አካውንት ነው። በስ ለኛ ኤቲኤም ብቻ ነው የሰጡን። ኤቲኤም እና እቃማ ብቻ ነው የሰጡን። ግን አንዳንድ ልጆች ከዛ ውስጥ አታስቀምጪ፣ አንዳንድ ያስገብተናል ብለውም ወደኋላ ቢሮዎቹ ያወጣሉ ምናምን ስሉኝ እሺ ብዬ ያወጣሉ። ኤቲኤሙ በአንቺ ስም አይደል እንዴ? በእኔ ስም ነው፣ ግን የሚጨምረው ቢሮ እኮ ነው። ሳይጨምሩም ይተዋሉ። አሁን አንዳንዴ ለእኛ ሜሴጅ አይገባል። እኩል ካወራን እኮ አንደማመጥም። እስኪ አዳምጪኝ እንዴ። ኤቲኤም ካርድ ሰው የሚኖረው በራሱ ስም የወጣ ሲሆን ገብቶሻል? በራሱ ለምሳሌ ባንክ ሄደው ከአካውንት ያወጡልሽ እና በአንቺ ስም ኤቲኤም ካርድ ነው። ክፈቱልኝ ብትያቸው ጥሩ ነው። አለበለዚያ ይሄ ሰውዬ ሴቶችን የሚያግበሰብስ ወንድ ነው አብሮሽ ያለው። ገንዘቡን በላክሽለት ቁጥር ገንዘቡን እያወጣ
በየክለቡና በየዳንስ ቤቱ እየጠጣበት እየጨፈረበት፣ አንቺ እዚህ መከራሽን በልተሽ ያገኘሽውን ገንዘብ ወይ ከገንዘብሽ አትሆኝም ወይ ከእሱ አትሆኝም። ገንዘባቸው እንዴት ነው እያስቀመጡ ያሉት የሚለው እዚህ ብትሆኛ አንዳንድ ነገሮችን ልነግርሽ ይችላሉ። እዛ ያለው ጠይቂያቸው እንዴት ነው ሌሎቹ ሲስተም ይኖራቸዋል። ሀገር ቤት እያላኩ ገንዘባቸው እንዳይበላባቸው ምንድን ነው እያደረጉ ያሉት የሚለው። እሺ ቀስ ብለሽ ምን የሚያስቸኩል ነገር እሺ ያጊ ስለሆነብኝ ነው። ብዙ ልጆችን ጠይቄያለሁ እዚህ ቢሮ ሲሄድ ጊዜ፣ ግን ልጆቹ አካውንት ውስጥ ማስቀመጥ ጥሩ አይደለም። አሁን ላይ ሜሴጅ አይገባም ብር ሲገባ ማለት ነው። እና ንገሯት በውስጥ መስመር እንዴት እያደረጋችሁ እናንተ ኤክስፒሪየንሳችሁ እና እዚህ ጋር አሁን ለኛ ብር ሲገባ ሜሴጅ ድሮ ይገባልን ነበር። አሁን ሜሴጅ አይገባም። ሜሴጅ ስለማይገባ ብር እንደገባና እንዳልገባ የምናውቀው ኤቲኤማችን ወስደን ብራችን ስናወጣ ብቻ ነው። ለዛ እኔ አሁን ብር ሜሴጁን ሳላይ ዝም ብዬ ቁጭ ብዬ ብር አለ ብዬ ሲሄድ አውጥተሽ ተጠቅመሻል ነው የሚሉት። እንደዛ ይላሉ ምናምን ስላሉ ነው እኔ አውጥቼ በራሴ እያዝኩ ያለሁት። አይችሉም። ገብቶልሽ ነበር እኮ እያንዳንዱ ትራንዛክሽን እኮ አለ። ሀገር ህግ ያለበት ሀገር እኮ ነው ያለሽ። የእኔ እናት በዚህ መጠን ሰው ጅል አያረግሽም። ገብቶልሽ ነበር ምን ማለት ነው? ሰው ገንዘብ ሲያስገባና ሲያስወጣ እኮ ሲስተም ላይ እኮ ይታያል። አስገብተውልሽ ሳያስገቡ አስገባን ካሉ ሲስተም የሚሰራ ኢሞ ካምፓኒ ውስጥ የሚሰራ ዘመድ አላችሁ ወይስ ለሴቶቹ ያዳላል? ኢሞ ራሱ እንዴት እንደሚጠልፉ ግራ ነው የሚሆነው። ሁሉም እንዴ ሰው ሁሉ እንዴት ተመሳሳይ ወይስ ወንዱ ጅል ሆኗል? ኮድ ስልክ ውስጥ ገብቷል። እስኪ ላክል ሲባል እንዴት ይልካል እንዴ ሰው? በዚህ ወንድ ልጅ እስቲ ያው ሴት ልጅ ስማርት ነች ያው በተፈጥሮ ይባላል። አሁን በዚህ መጠን ግን ጅል ነን እንዴ ወንዶቹ? ብዙ ታብ ላረገ ሰው ነው የሚሰጠው። እሺ እየሰጠን አይደለም የምትሉኝ ያው ብዙ ታብ እያረጋችሁ ስላልሆነ ነው። ይህን 3 ደቂቃ ታብ አርጉና ከዛ ከሳጥን ውስጥ ነኩት ይሰጣችኋል። ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ ወይም ሜምበር ሆኑ ማለት ነው። እሺ ከስለላ ስንወጣ እኔ ሲንግልነት የምንለው ሲንግሎች በምክንያት ነው። ሰላ የለብን ምን የለብን ህዝቡ ይሰላል ይላል። ሄሎ ህዝቡ ስለላ ላይ ነው ያለው። ወንድ ልጅ እኔ ልምከርህ፣ ፍቅረኛ ካለ ወይ ሚስት ካለች በቃ አታጭበርብር፣ የእውነት ኑር። ትሰልልሃለች፣ አትተኛለህም። 50 ዓመት አብራችሁ በትዳር ብትኖሩ 50ውንም ዓመት በሙሉ ስለላ ላይ ነው ጓድ። ስለላ በተፈጥሮ ነው። በቃ
ሴቶቹ ይሰልላሉ። እና ደግሞ ምን እንደምታደርግ ደግሞ ታውቃለች። አውቀው ዝም ሊሉ ይችላሉ፣ ወይም አውቀው ነው ዝም የሚሏችሁ። አሁን እንደ እኔ ወይ እንደኛ ሲንግል ኮንክ ማንም አይጨንቀም። ጀርባ ምንም ነገር አለማድረግ። ሪል ታማኝ ሰው ሆነ ከተገኘ ሰለለች አልሰለለች ጉዳይ አይደለም። ምን ታመጣለች? የፈለገችውን ብትሰል የምታገኘው ነገር የለም። ከዋሽህ ግን ኦልሬዲ አዳር ውስጥ ሄሎ አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየ። አመሰግናለሁ ስላስገባኝ። ማለት እኔ በጣም ብዙ ጊዜ ነው የምከታተልና በጣም ደስ የሚል አይዲያ ነው። ደስ ይላል። ልጆች ለሴቶች በተለይ ሞር ኢምፖርታንት ነው ብዬ ነው እንትምረውና እሺ፣ እግዚአብሔር ይባርክ ብዬ ነው። እና ብዙ ጊዜ የማይሆናቸውን ነገር ነው ስትነግራቸው። አንድ አስተያየት ነው ይዤ የመጣው እኔ የማይሆናቸውን በጣም ብዙ ነገር እየነገርካቸው ነው፣ ግን የሚሆናቸውንም በዛው ብትነግራቸው ደስ የሚለኝ ይመስለኛል፣ እንደኔ ማለት ነው። ምን አይነት ሰው የሚለው ማለት እንደዛ አይነት ገንዘብ የተቀበለ ላይክ ብዙ ነገሮች ያደረገ ሰው እንደናንተ በዚህ እድሜያችሁም አታግቡ እያልካቸው ነው። ግን ማግባት ያለባቸው መቼ እንደሆነ ተቀብያለሁ። አመሰግናለሁ። እሺ እሺ አሌክስ። እሺ አኮነሽ ጉዳይ አስተያየት ነው። ጋይስ ኮይን ሰሉና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ወይም ሜምበራችሁን አድሱት። አንዳንድ ሰው ኮይኑን የት እንደሚወስዱ አይታወቅም። ያው እንግዲህ ያው ከተጠየቅኩኝ አለው ስለ ያው ምን አይነት ሰው ነው የሚሆነን እንግዲህ በተቃራኒ ገንዘብ አንጪ፣ ይህን ግዢ፣ በዚህ ውጪ፣ በዚህ ውረጂ የሚል አይበጅም ከሆነ ይበጃል፣ በተቃራኒ ነው ማለት ነው። ያ ሁሉንም ካብራራን እኮ እድሜም አይበቃንም ብዬ ነው። ግን ይከበራል፣ ለሁሉም ሰው አስተያየት ይከበራል። ወንድሜ ተቀብዬ እሺ እሱ አሁን ትዳር ፈላጊ ይመስላል ሁኔታው። አዝማሚ እንደዛ ጤና ይስጥልኝ። ሄሎ፣ እንኳን ደህና መጣሽ። እንዴት ነህ? እግዚአብሔር ይመስገን። ታዘዝ። እኔ ከመክር ፈልጌ ነበር፣ ግን በዛኛው አካውንት ፈልጌ ነበር። ሁሌ ግን አታስገባኝም። በጣም ፈልጋለሁ። በአንድ አካውንት ገብቼ ማለት ነው። የሆነ ሀሳብ አማክረህ በዚህ ሰው ሊሰማኝ አልፈለኩም ነው። ብዙ የሚከታተለኝ ሰው ስላለ እዚሁ ሆነሽ ያኛው አካውንት እዚህ ያለ በዛኛ ልግባ። ከዛ ይሄንን እናስወጣዋለን። ኦኬ፣ ትንሽ ጠብቀሽ ይናቋቁም። አሁን እንዳለ ጠፋ፣ ሁሉም ሰው ሲወስድ። አሁን ከላይ ከስሜ ጎን ያለውን በቅርጽ ምልክት እየነካችሁ ሜምበር ሆኑበት። እሺ ሜምበር ሆኑበት።
እሺ የታለች? ግን ምን ለምን ፈርታ ነው? እኔ ለምን ትፈራላችሁ? ሰው ምን ይለኛል? ፍርሃት ነው ይሁሉ። ምንም ሰው የሚለውን አያጣም። የፈለገ ብታወሩም ባታወሩ ለሰው አትጨነቁ፣ ክፉ አታርጉ እንጂ የሚያመጣው ነገር ነው። እናንተ መጥፎ ነገር ብቻ አታርጉ። እሱ ነው ፖይንቱ። የት ነሽ? እሺ እሷ ገና እንትን ብላዩ ሰዓታችንን ገደል ነው። ሁሌ አታስገባኝም ማለችው። በስንት መከራ ገብታም የገባችውን እድሏን አበላሸችው። በዛኛው ልግባ በዚህኛው ልግባ እያለች ማለት ነው። ሌላ ጊዜ አስተካክለሽ ነኝ። አይ ምንም መፍራት አያስፈልግም። ሰው የሚያወራው እውነት ከሆነ ውሸት ከሌለው ኮንፊደንስ ካለው ሄሎ አሌክስ እንደምን መስከን ይሰማል? አዎ ይሰማል። እኔ ያለሁት መዳም ቤት ነበር። አሁን ተደብቄ ነው የማወራው። ሴትዮዋ በጣም ተጨውኛለች። ድምፅሽ እየታፈነ ነው። ተደብቄ ስለማወራ ኤርፎን ነው። አይ መዳም ነው ያለሁበት ቦታ አልተመቸኝም ነበር። እሺ ሰው ስምንት 184 ደውይ ያሉኝ። ብደውል አያነሱም። አሁን እኔ ልጥፋ ወይስ ቁጭ ብዬ ልጁ እስኪመጣ ልጠብቅ? ልጁ ደግሞ ቀጠሮ ብቻ ነው መጥቶ እየወሰደኝ አይደለም። ማን ነው ልጁ? ከቢሮ ያመጣኝ ልጅ ለማለት ፈልጌ ነው። ምንድነው ችግሩ? በዋናነት ችግሩ እኔ አሁን ከቢሮ መጥቼ እዚህ ያለሁበት ቤት ከገባሁ 3 ወር ሞላኝ። እሺ ሁለት ነው ነበር የሚሰሩት። ሁለቱም የሆነ ነገር ያደርጉኛል ወይ ወሰዱኝ። አልፈልግም። የቢሮ ስደውል ደግሞ ቀጠሮ ብቻ ያበዛሉ፣ አይወስዱኝም። ጋር ደወልኩኝ 884 ደውይ አሉ። ለምን ደውይ አሉ? እኔ ቋንቋ አላውቅም። ታውቃለህ ያሉኝ። አይዞሽ ግን አሁን መጨናነቅ የለብሽም። ምክንያቱም አንቺ ሰው ተናድጄ ነው ብሎ ደግሞ ከፍ ብሎ ተናድጄ ነው ብሎ ደግሞ ዝቅ ብሎ የሆነ ነገር ቢሆን አንቺ ተጠያቂ አይደለሽ። አንቺ ነሽ ይሉኛል። እኔ አሁን ህግ እንኳን ባይጠይቅም ቤት ውስጥ ሰዎች አንቺ አሁን ለምሳሌ አንቺ እኔ የሆነ ነገር አልሽኝ ልበል ወይ ደግሞ በአንቺ ተናደድኩ ልበል እና ደሜ ከፍ አለ ከዛ ሞትኩ ልበል ለምሳሌ እና አንቺ ነሽ የገደልሽኝ ማለት ነው።
የትኛው ህግ ነው? የሰማዩ ነው የምድሩ ነው እንደዚህ የሚዳኘው? ሰው መጥፋት የለብሽ። እሱ ህገ ወጥነት ነው። ህገ ወጥ ከሆንሽ አንቺ ነሽ እንደውም ተጠያቂ። ነገር ሰርቃን ጠፋሽ ሊሉ ይችላሉ። እንደውም ድንገት ስትጠፊ እዛ ቤት ውስጥ የሆነ ነገር ቢፈጠር ቀጥታ አንቺን ወንጀለኛ ለማድረግ ለእነሱ ይመቻቸዋል። አንደኛ ጠፍተሻል። ሰው ሰርቃን ጠፋች፣ ደብድባን ጠፋች፣ እንደዚህ ያደረገች እዛ ሰው ህይወቱ ቢያልፍ የሆነ ሰው ድንገት በአጋጣሚ ሆኖ አንቺ ከዛ ቤት ስትጠፊ ገላ ጠፋች ይመጣል። ሰው አንቺ አንደኛ እዛው ሆነሽ ችግሩን ለመፍታት መሞከር መረጋጋት አለብሽ። ስሜቴ መሆን የለብሽ። ይሄ ደም የከፋለ ዝቃለ ኦኬ እሱን እናያለን ብለሽ አንቺ ከማንም ጋር አትነጋገሪ። ስራሽን ብቻ በአግባቡ ስትሪ ምትባዩ ያንን አልፎ እዛ ነገር ውስጥ የሆነ ነገር ሀብትም ካደረገ አንቺ ተጠያቂ አትሆኝም። እንዲህ አይነት ህግ የለም። አንቺ ደብድበሹ የሆነ ሰው ወይ ነክተሹ ወይ የሆነ ነገር አድርገሽበት ምናምን ከተጎዳ አዎ እንዴ ተናድጄ ደም የከፋለ ወይ ወደኩኝ እና ሞትኩኝ ወይ የሆነ ነገር እና አንቺ ገዳይሽ አይደለሽም። ያ ሰው በራሱ ውስጥ ያለው ወይ የጤና ችግር ሊሆን ይችላል ወይ ስሜታዊነት ሊሆን ይችላል። ያ ነገር ያደረገው እንደ ስጋት ይገባኛል ያለሽበት ስጋት። ግን አሁን ቀስ እያልሽ ከዛ ልክ ሲያነሱልሽ ያለው ችግር ይሄ ነው። ቀስ ብዬ ቤት ብቀይር ደስ ይለኛል። ደስ የማይል ስሜት እየተሰማኝ ነው። መብትሽ ስለሆነ እኮ ነው ይሄን የምልሽ። ግን በአንዴ ሆት ሆነሽ ጥፊ በቃ ምናምን ስላሉሽ ብትጠፊ ታዳኙ አንቺ ነሽ እንደው። ስለዚህ የመጀመሪያው ነገር እኔ የምነግርሽ ነገር በጣም ኳስ በመሬት ተረጋጊ። ነገሮችን ቀስ በቀስ ለመፍታት አስቢ እሺ? እሺ አለሽ ማዳም ተደብቄ ነው እያወራሁ ያለሽ ስላለች ጠርተዋት ሄዳ ሄሎ የሚሏችሁ ሰዎች ከጠፋችሁ በኋላ እነሱ አያተርፏችሁ፣ አይደርሱላችሁ፣ ውጭ አውጥተው ነው የሚጥሏችሁ። ገብቷችኋል? መጥፋት ወንጀል። ስትጠፉ ህገወጥ ነው የምትሆኑት። መብታችሁ ይገፈፋል። ሕክምና ላገኝ ብትሉ ሕክምና ማግኘት ከባድ ነው። ማንኛውም ማህበራዊ ነገር ላገኝ ብትሉ ማግኘት፣ ምክንያቱም የትም ቦታ ብትሄዱ አይዲ ነው የምትጠየቁት። መጀመሪያ ሆስፒታል እንኳን ክሊኒክ እንኳን ብትሄጂ የመጀመሪያው ነገር አይዲሽን ነው የሚጠይቁሽ። ስለዚህ ባለመጥፋት እዛው ሆናችሁ ችግሩን ለመፍታት መሞከር ጥሩ ነገር ነው ብዬ አስባለሁ። ከባድ ሁኔታ እንኳን ብትፈጠር እሺ የለችም ኤኒዌይስ ሰምታኛለሽ ብዬ ተስፋ አደርጋለሁ። ደሜ ከፍ ሲል በአንቺ ምክንያት ነው አንድ ሰው እንዲህ ነው ሲባል አይ እንዲህ አይደለም ማለት አለብን። የተባለውን ሁሉ እሺ ማለት የለብንም። በጎች አይደለም ወይ እቃ ሰዎች አትሊስት ትንሽ የቃስበ ኖ የምንላቸው ነገሮች ኖ ለፊት ካልተደረሰ ይሰማል። ቅድም ገብተሽ ነበር በዛኛ ካንተ ታስገባኝ እንትን በዛኛው ጠፋሽ እናት የትኛው ነው በዛኛው? ሄሎ አይሰማም? አሌክስ በዛኛ ካንተ ታስገባኝ የታዲያኛው አካውንትሽ ትግራይ የሚለው አሁን ያው አስገባኝ ብዬ ጽፌያለሁ እኮ ወይስ የታል? አሁን ያው አስገባኝ ብዬ ጽፌያለሁ እኮ ወይስ ጻፊት ገዛ ይሁን አስገባኝ ብዬ
በቃ አላያችኋትም አሉ። እሺ ያኛው አላያችኋትም አሉ። እሺ እኔ ሰው ነኝ ያለሁትና እንደገጠሜ ፍቅረኛ ነበረኝ። ፍቅረኛ ደግሞ ኢትዮጵያ ነው። እንትን በሽማግሌ ቆይ እንዴት ተዋወቃችሁ? ትውውቃችን ቆይቷል ማለት ያው ድሮም እንታወቅ ነበር ግን እንትን አልኩት ማለት አይሆንም ምናምን ብዬ ነው እንዳጋጣሚ አልተቀበልኩትም ነበርና እዚህ ከመጣሁ በኋላ ተቀበልኩት። እነዚህ ከተቀበልኩት በኋላ የሆነ ምንድነው የሚባል እንደ ሽንግልና ነው የሚባለው። ሽንግልና በቤተሰብ ተጨርሷል ማለት ነው። እና ልጁ እዚህ እንትን ነበረው ህይወት ነበረው ማለት ሌላ ህይወት ነበረው ከኔ በፊት 3 ልጅ ምናምን አለው። እና ልጁ በጣም የሥራ ሰው ነው ምናምን በቃ እኔ እንጃ ይመቸኛል። ለምን እንደሆነ ሴት ያው ሰው እድሜያችን እየበሰለ ሲሄድ አስተሳሰባችንም የተለየ ነውና አይሁን ምናምን ብዬ ተቀበልኩትና ቤተሰብ ያን ያህል ደስተኛ አልነበረም። ከዛ አይሁን ምናምን ብዬ እንደዚህ እኔ ይሁን ስላልኳቸው በቃ ምናምን ብሎ ተቀበሉ። ከዛ ብዙ ሰው እየመጣ እንደዚህ ነው ማለት ሀብት አይተሽ ነው በቃ ብዙ ሰው እንትን ይለኛል ማለት ጭንቅላት የሚነካ ንግግር ይናገረኛል። እንዴት ይሆናል አንቺ እኮ ምንም እንዳያደረስሽም ገና ህፃን ነሽ እንዴት አድርገሽ እዚህ ታገቢያለሽ ምናምን የሚል ሰው ብዙ ሰው ይናገረኛል። ቤተሰብ እንኳን ምንም አላለም። እኔ ይሁን ስላልኳቸው ምንም አልተናገረኝም። ግን በእኔ ያህል የሆነ ችግር አለው ወይ ማለት ከሱ ጋር ትዳር ካደረኩ በኋላ እንደዚህ ትሆኛለሽ በኋላ ከዛ እንዲህ ይሄ ነገር እውነታቸው እንዴ ማለት እዛ ሀገር አሁን ደግሞ እኔ ማለት እኔ ልቀጥብል እንኳን እሱ ነኝ ነው የሚለኝ። ምክንያቱም ነኝ አትስሪ ዝም ብለሽ ነኝ ችግር የለውም እዚህ ያለ በቃ ማለት እኔ እንጃ የእግዚአብሔር ፈሪ ያለው ሰው ልጁ በጣም ጥሩ ነው። ግን ያው እንደዚህ ወደፊትስ የሆነ ችግር ይኖረዋል ወይ እንዴት ይመስልሃል? ማለት ከልጆች ጋር ልነካካ እችላለሁ ወይ እንዴት ነው? እስኪ የሆነ ነገር በለኝ። እሱ ባለትዳር ነው አይደለም? እሱ ባለትዳር በፊት ነው ባለትዳር የነበረ እንጂ አሁን የለውም። ግን ከሷ ጋር ተለያዩና ከዛ እንትን አለ ከኔ ጋር ቀጠልን ማለት ነው። ሲንግል ነው አሁን ሲንግል ነው። ድሮ ግን ከኔ በፊት ህይወት ነበረውና ልጆች ምናምን አሉት። እሺ ያለፈው ችግር የለውም ቶፒኩ ከተዘጋ። ግን ምንድነው አሁን በዋናነት ችግሩ አልገባኝም። እሺ ተዋጣችኋል ተዋዳችኋል አይደል? እሱ ትንሽ በእድሜ ችግር የለውም ቢሆንም ግን ያ ነገር እንደዚህ ህይወት ስለነበረው የሆነ ጭቅጭቅ ሊመጣ ይችላል ወይ የሆነ በቃ የሆነ ነገር አለ አይደል ማለት እኔ ደግሞ የምፈልገው ሰላም ምክንያቱም አልፈልግም እንደዚህ መጨቃጨቅ ምናምን ማለት ዋናው የሰው ሰላም ነውና ሰው ሲመክረኝ ሰው እንደዚህ ሲለኝ እንትን ይለኛል ማለት ብዙ ያወራኛል። ሰው ምንድነው ለምን እንደዛ አሰብሽ? እኔ ማለት ሰው እንደዛ ሲለኝ ሰው እንደዛ እንደዚህ ነው እንዴት አድርገሽ አንቺ ህፃን ነሽ እንዴት እንደዚህ ታደርጊያለሽ አንቺ ምንም አልደረስሽም ማለት ለምን ኩያሽ ወዴት ምናምን ወይስ ደህና ስለሆነ እንደዚህ አይተሽ ነው ወይ ምናምን ብዙ ሰው የራሱ ሀሳብ ሲነግረኝ ዝም ብዬ አልመልስም አልነገርም። ዝም ብዬ እንዴ የአንድ ሀገርንም ጎረቤት ነን ያው ነን ታውቀን እኮ አሁን ምን መሰለሽ እኔ ግራ ያጋባኝ ሰላም ከሆነ ሁሉ ነገር ተዋደዳችሁ ጥሩ ሰው ነው ብለሽኛል ተግባብታችኋል
ያለፈ ህይወት አለው። ኦኬ አልፏል። እሱ እንግዲህ መዝገቡ ተዘግቷል። ይህንን ሰው ስላለሽ ብቻ ነው አይነት ውዥንብር የተፈጠረው አይምሮሽ ውስጥ የሰው ወሬ ነው። በሰው ወሬ ነው። አዎ ሰው እንደዚህ ሲለኝ ማለት ነው ማለት ሰው በቃ ያስፈራራኛል። እንዴት አድርገሽ አሁን እኔ ደግሞ ያው እያለቅኩ ነው ማለት እየጨረስኩ ስለሆነ ለመሄድ ሰርግ ለማድረግ ምናምን ስታስብ ብዙ ያውቃልና ማለት ሰው እንደዚህ ሲለው እኔ እኮ ለራሱ አስቤ ነው እንደዚህ ነው እንዴት አድርገሽ እንደዚህ ነገር ምንድን ነው ማለት ችግር አለው ወይ ብዬ ለራሴ እንትን አልኩት። እሺ ሚውት አርጊ። አሁን በዚህ ጉዳይ ብቻ ሳይሆን በሌላም ጉዳይ የሚጠቅምሽን ነገር ነው የምነግርሽ። ይህ መፍትሽ ነው። በማግባት ባለማግባት ያንቺ ህይወት። ሰው አለ ተብሎ ቤት አይፈረስም። ሰው አለ ተብሎ ቤት አይገነባም። ሰው አለ ተብሎ ልብስ አይቀየርም። ሰው አለ ተብሎ ምንም ነገር አትቀይሪ። ከለርሽን አትቀይሪ። እኔ 23 ዓመትሽ ነው፣ ገና ልጅ ነሽ። እሱ እውነት ትንሽ ብትታገሺ ጥሩ ነው ለማግባቱ። ምክንያቱም በ23 ዓመትሽ ብታገቢ ትዳሩ እንዴት መያዝ እንዳለብሽ ግራ ይገባሽና ወደ ፍቺ ነው የምትሄጂው። መቻቻል አይኖረውም። ትከሻሽ ሰፊ ነው። መጋባቱማ ገና ጅማሮ እኮ ነው። 50 ዓመት አብረሽ የምትኖሩ ሰው መሆን አለበት። 50ኛ ዓመት የትዳር ከኖረን እድሜ ከሰጠን 50ኛ ዓመት የትዳር አንቨርሰሪያችንን ብላችሁ ኬክ ስትቆርሱ ምናምን አይነት ነገር ላይፋችሁ እንደዛ ነው የሚያምረው። ግን አብዛኛው ሰው መጋባቱን ብቻ ነው የሚፈልገው። ይሄ እንጋባ የሚለውን ፖይንት እንጋባ የሚለው ፖይንት ሲመጣ ያ ሰው ለትዳር ይሆናሉ። ቀጣይ 50 ዓመት ቀጣይ 20 ዓመት አብሮኝ ሊጓዝ የሚችል ሰው ነው ወይ? አብራኝ ልትጓዝ የምትችል ሴት ነች ወይ? በቁንጅና ቆንጆ ልትሆን ይችላል። የሆነ የወደድኩላት ነገር እኮ ሊኖር ይችላል። ሜቢ ግን አሳሰቧ ላይ ችግር ሊኖር ይችላል። ባህሪዋ ላይ ሩቁን ዓመታት ሳይ እሷ አብራኝ ልትሄድ ትችላለች ብዬ መገምገም አለብኝ። ሰው ሀገር ነው ያለሽው። ገና ሀገር ቤት ሄደሽ እሱን እንደገና መታወቅ አለብሽ። እሱ ብዙ ነገር እያሳለፈ ሊሆን ይችላል። ከሚስቱ ጋር ተጣልቻለሁ ተለያይቻለሁ ብሎሽ ያልተለያየ ሰው ሆኖ ሊገኝ ይችላል። ምሳሌ ነው የምነግርሽ ነው እያልኩሽ አይደለም። ዞሮ ዞሮ ተረጋጊ። አሁን ከሀገርሽ ስትገቢ የሚደርስ ጉዳይ ነው። ግን ወደፊት በሰው አትመሪ። የገዛውን በውድ ዋጋ የገዛውን በግ ውሻ ነው ብሎ ያስጣሉትን ሰውዬ ታሪክ ነግሬያቸዋለሁ። እነሱ እንዳትሆኝ የሚያውቁት ጓደኛቸው ነው እና በጣም ብዙ ጊዜ ብር አጠራቀመና በግ ይገዛል ለበዓል። ሙክት በግ ማለት መርጦ ያውዛው ላቱ ይሄ ምናምን ብሎ በቃ መርጦ በግ ይገዛና በጉን ተሸክሞት ይመጣል። ከዛ ልክ ከሩቅ ሲመጣ ጓደኞቹ አዩትና አንተ ይህ ኬት አባቱ አምጥቶ ነው ይሄንን በግ የገዛው? እናስጥለው አሉና አንደኛው የቤቱ መግቢያ በር ጋር ቆመ። አንደኛው መሀል መንገድ ላይ፣ አንደኛው ጫፍ አስፓልት ላይ ቆሞ ጠበቀው። ከዛ ጫፍ አስፓልት ላይ ቆሞ የሚጠብቀው ጓደኛው ምን አለው ሲመጣ፣ አንተ ውሻ ተሸክመህ ትዞራለህ? ምን አይነት ወራዳ ሰው! ኧረ አውርደው በእናትህ ውሻ እንደ ተሸታለ ነገር ከነው ያለው እንዴ ሰውዬው አብዶ እንዴ ኧረ እኔ በግ ነው የገዛሁት እንዴ እብድ ነው እንዴ ምናምን ብሎ አልፎ ሄደ። መሀል መንገድ ላይ የሚጠብቀው ሰው ልክ ሲያገኘው አንተ ምን ሆነ ነው ውሻ የተሸከምከው እብድ ነህ እንዴ ያለው። ሰው ጉዛሬ አብዷል እንዴ? ኧረ እኔ በግ ነው የገዛሁት በግ ነው የተሸከምኩት አብዳችኋል እንዴ ምናምን ብሎ ይሄዳል ማለት ነው። ልክ መግቢያ በሩ ጋር የሚጠብቀውም ሰውዬ ልክ እንደዚህ ጠበቀውና ውይ ምን አይነት ዘመን ነው አንተ ውሻ ተሸክመህ ትዞራለህ እንዴ? ኧረ ውሻውን ጣል እንደዛ ነው የምትሆኚው አንቺ።
በላይፍሽ ነው ብለሽ ይሄ አሁን ያልኩሽ የነገርሽኝ ሪሌሽንሺፕ ጉዳይ አይደለም ብለሽ በላይፍሽ ውስጥ አንቺ ያመንሽበትን ህልም ካለሽ ጉዳይ ካለሽ የምታሳኪው ነገር ካለ አንቺ መኝበት እንጂ ሰዎች ስላሉሽ አትጣዩ ማለት ነው። ሰው በጉን ውሻ ማለት ስለሚወድ ተጠንቀቂ። ተግባባል? ግን ይሁን በቃ ችግር የለው ማለት እንዳሳስብ ታውቃለህ። ኮሜንት ላይ ራሱ ይጽፋሉ ገብታላ ከሚት ራስ እንዴት አድርጎ እሷ ጥሎ የመጣ እንዴት አድርጎ አንቺ ጋር ይሄዳል እያነበብኩ ነው። እና ሰው ሁሌ እንደዛ ይለኛል ገብታል። ልክ እንደዚህ ኮሜንት ማለት ነው እንደዚህ በቃ ማለት እንደ ጓደኞቼ እንደዚህ ደውለው እንደዛ ይለኛል። እንዴ በምናምንሽ ወይ እንዴት ሆነ ወይ ማለት እንዴት ሊሆን ይችላል ሲለኝ ሰው እንዴ ያጋጥማል ይሆናል ወይ ምናምን ብዬ ነው እንጂ ከሱ ጋር ምንም እንትን የለብንም። ከሱ ጋር በጣም ነው የምንዋደደው። እኔ እንጃ እኔ ደግሞ ችግር የለውም ብዬ እንጃ እንትን ስላልኩት አሁን ደግሞ እንደዚህ ቢል እንኳን ቤተሰብ ቃል አስገብቼ ብዙ ነገር እንትን ተደርጎ ምናምን በቃ በጣም ደበረኝ። ለእነሱ መርፌ ያለኝ ችግር የለውም። አንቺ ግን ገብቶሻል አይደል ያልኩት? በቃ አይዞሽ እንደዛ አድርጊሽ። አመሰግናለሁ። እሺ መልካም ቀን። አሁን 3 ልጆች ያለው ወንድ ልጅ ምን ያደርግልሻል? አታግቢ ያላገባውን ሲንግል አግቢና የምትሉ ብላችሁ የጻፋችሁ ሰዎች ለእናንተ መርፌ ልወጋችሁ። ሴት ልጅ ከወለደች ማግባት አትችልም። ሌላ ለምሳሌ የወለደች ሴት አሁን እዚህ ውስጥ አሁን ሲንግል ማን ምናምን ይኖራሉ አይደል? የወለደች ሴት ትኖራለች። በቃ ሌላም ትዳር ኖሯት ከዚህ በፊት ማግባት አትችልም? ትችላለች። ይህንን በቀን 3 ይዋጡት ከምግብ በፊት ወገን። ለሴት ሲሆን የሚቻል ነገር ለወንድ ሲሆን ማን አይቻልም? እንዴ ነው እንደዚህ በጅምላ መንፈረጅ? እንዴ ልጅ ስላለው አይገናኝም። ልጅ ይኖረው ህይወት መቀጠል ይችላል፣ ማግባት ይችላል። አያቸው ለሴት ትችላለች አችልም ስል አዎ አሉኝ። ወንዱስ አምላኬ ሲፈጥረን እኮ ደለቢስ አድርጎ ፈጥሮ ወንዶች ምንም የማያምርብን ፍጥሮች ብለን እኮ ወንዶች ምናችንም ሰላም ማግባት ትችላለች። ህይወት ሌላ ጉዳይ፣ ምንም ችግር የለውም። ልጅ መኖር አንድ ሰው ልጅ ስላለው ከህይወት ከመቀጠል ወደኋላ የሚያደርገው ነገር የለም። እንደውም ልጅ በረከት። ሰላም ሄሎ። እሺ እያጠበች ነው። አብራ እንዳታጥበን። እሺ ነይ ግቢ እስኪ ነይ ግቢ። ምክንያቱም በር ላይ እየሰራ አይደለም ገስት ላይ ያሉት ድንገት ነው። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? እሺ አሌክስ፣ የበደለክን ሰው ማለት ነው ይሰማል? ይሰማል። የበደለክን ሰው እንዴት ነው በደሉን ልትረሳው የምትችለው? ምን ገጥሞሽ ነው? ንገሪኝ እስኪ በዝርዝር። ማለቴ ከ4 ዓመት በፊት ነው ይህ በደል የሆነው ማለት ነው። ጓደኛ ነበረኝ እና 2 ዓመት እንደዚህ በስልክ አውርተን ከዛ በኋላ ተገናኘን ማለት ነው። እና ያው ሲሄድ በስልክ አውርተን ማለት እንዴት ተዋወቃችሁ ነው? ማለት የተዋወቅነው ፌስቡክ ላይ ነበረ። የተዋወቅነው ከ6 ዓመት በፊት ነው። እና እኔ ስደት የመጣሁት በ18 ዓመቴ ነበረ። አሁን ላይ 8 ዓመት ሆኖኛል ስደት ላይ ማለት ነው። እና በመጣሁኝ በ1 ዓመቴ ምናምን ተገናኘን ከሱ ጋር ማለት ነው።
ከዛ ተገናኝተን 2 አመት አውርተን ምናምን ሄድኩኝ፣ ተገናኘን። የዛን ሰዓት የሰሜኑ ጦርነት ነበረ ምናምን ነገር ወደ ፋሚሊ ጋር መሄድ አልችልም ነበር ማለት ነው። ከዛ በዛ አጋጣሚ ተጠቅሞ ያው አብረን መሆን ጀመርን። አብረን ሆነን 1 አመት ከሱ ጋር ተቀምጬ በቃ ቤተሰብ ጋር ላክና እንጋባ ምናምን ነገር የሚል ነገር ነበርና እሺ ምናምን ነገር እያለኝ ከዛ ያው እሺ ይለኛል፣ ጊዜ ነው የሚሰጠኝ። እኔም ደግሞ ብዙም አላጨናንቀውም እና ዝም እላለሁ። ያው ቀለበት ምናምን ነገር ገዛና በዛ ሸወደኝ ማለት ነው። ከዛ ማለት ነው ለጋብቻችን የሚሆን ቀለበት ብሎ ቀለበቱን ገዛ ማለት ነው። እኔ የትም እንዳልሄድ ማለት ወደ ፋሚሊ ምናምን ነገር እንዳልሄድ ማለት ነው። ከዛ እንደዛ አደረገና እኔ ዝም ብዬ ተቀመጥኩ ማለት ነው። እሺ ምናምን ነገር ይጂ በቀጥታ እሱን ያገኘሽው? ከዚህ ሲሄድ አጋጣሚ ጦርነት ነበረ፣ የሰሜኑ ጦርነት ማለት ነው። እሱ ነው የተቀበለሽ? እሱ ነበር የተቀበለኝ። ያ ከዛም በኋላ እኔ እሱ ጋር ተቀምጬ ያለ ሌላ ለካ ሚስት ነበረችው ሳውዲ ማለት ነው። እኔ አላቅም። እሱ ጋር ተቀምጬ ለምንድነው ቤተሰብ ጋር ማትሄደው ማንሄደው ምናምን ስለው እሺ ጊዜ ስጭኝ ምናምን ነገር ነው የሚለኝ እና ኦኬ ብዬ ያው እየጠበቅኩትኝ ነው ያለሁት ማለት ነው። ፋሚሊዎቹ ምናምን ነገር ወስዶ አስተዋውቀኝ ምናምን። ከዛ ፕሮግራሙ በቃ ቤተሰብ ጋር ሰላም ይሁን እናገሩ ምናምን ይለኛል። ኦኬ ብዬ እኔም ተቀምጫለሁ ማለት ነው። ከዛ ስልኩን ፎቶ አየውና ይቺ ሳኡዲ ነው የምትኖረው፣ ስልክህ ይሄ ሳኡዲ ቦታው ሳኡዲ ነው፣ ልጅቷ ዩኒፎርም ለብሳ ምናምን ነገር ነውና ሳኡዲ ይመስላል ምናምን ስለው እቺ እኮ ጎረቤቴ ነች ምናምን ነገር አለኝ ማለት ነው። ከዛ ጎረቤት ምናምን አልኩና ዝም አልኩኝ። ያንን ፎቶ ላይ ጭንቅላቴ ላይ ሴቭ አድርጌዋለሁ ማለት ነው። አይዞሽ አሌክስ፣ በእውነት ላለቅስ ሁሉ እችላለሁ ማለት ተረዳኝ። እኔ ከዛም በኋላ ይቅርታ በጣም ከዛም በኋላ ከሱ ጋር እንደዚህ ፎቶውን ምናምን ነገር ካየሁ በኋላ ቤቱ ደስ አይለኝም። ጸሎትም ሳረግ በቃ የኔ አይመስለኝም። ከፈጣሪ ጋር መጣላት ምናምን ነገር በጣም ያሳዝነኛል ምናምን ብዬ ነገርኳቸው ማለት ነው። ከዛ በቃ ተረጋጊ፣ ያይዙሽ ምናምን ነገር ይቅር ባይ ነው ፈጣሪ ምናምን ነገር ብሎ አጽናኑኝና ተመልሼ መጣሁ ማለት ነው። ከዛ የሆነ ሰዓት ላይ ልጅቷ ለካ ከሳኡዲ ልትመጣበት ነው፣ እሷ ብር ትልክለታለች። ከዛ ከሳኡዲ ልትመጣ ስትሆን እኔ ጋር ተጣላ፣ ሰበብ ፈጥሮ ማለት ነው። ከዛ ለምንድን ነው ምናምን የሆነ ነገር ውስጥ እንትን አለኝና ምን ሆነ ነው ምናምን ስለው በቃ እንደውም አንቺ እኮ ምናምን የሆነ ብዙ ነገሮችን ተናገረኝ ማለት ነው። ከዛ ምንም አላልኩትም። ፓስፖርቴን ቶሎ ብዬ ለላላኩኝና ፕሪንት አድርጌ ቀጥታ ወደ ቤተሰብ ጋር ሄድኩኝ ማለት ነው። ቤተሰብ ጋር ሄድኩኝና ያንን ፓስፖርት ልኬዋለሁኝ። ከዛ ኤክስፔሪየንስ ስላለ ችግር የለውም ይመጣልሻ ምናምን ነገር አለኝና እንትን ብሎኝ ሄድኩኝ። ቤተሰብ ጋር ሄጄ 15 ቀን ተቀመጥኩኝ ምናምን። ከዛ በ16ኛ ቀኔ ግሸን ማርያም ሄድኩኝና እንደው እመቤቴ ከዚህ ሰውዬ በቃ ገላገኝ፣ የኔ ቤት አይደለኝም እና በቃ ምናምን ብዬ አለቀስኩኝና በ18ኛው ቀኔ ለሜዲካል ተጠራው ማለት ነው።
ከዛ ለሜዲካል ስጠራ ተመልሼ ወደ አዲስ አበባ መጣውና ሜዲካልን ሰጥቼው ምናምን ለሱም አልነገርኩትም። እዛው ቤት ተመለስኩኝ ማለት ነው። ከዛ እዛው ቤት እንደተመለስኩኝ ምናምን ልጅቷ ብር ትልካለች። እኔ ደግሞ ብር አልሰጠውም። ገባክ? እኔ ምንም ነገር እንደሌለኝ ነው የሚያውቀው። ፋሚሊ ጋር ምናምን ያለው ነገር ነው አያውቅም። ከዛ እንትን አለኝ ቀጥታ ፓስፖርቴን እኮ ልኬ እንደዚህ ነው ምናምን ነገር አልኩት። ምክንያቱም 3 ቀን የቀረኝ ወደ ዱባይ ልመለስ ማለት ነው። ከዛ ማለት ምንድነው ምናምን ሲለኝ አይ እንደዚህ ነው፣ አንተም እዚህ ትሰራለህ እኔም እሰራለሁ፣ ከዚህ ስመጣ እንቀባል ምናምን ነገር አልኩት ማለት ነው። በፍጹም አይሆንም ምናምን ብሎ የሆነ ብዙ ነገሮችን እንትን አለ። ያኔ አክት አረገ ማለት ነው። ከዛ ዝም ብዬ መጣሁ ምናምን። ጓደኞቹ ፋሚሊዎቹ ምናምን እንዴት አንተ ሰርተህ ማኖር አቅተህ ነው ምትልካት ምናምን ነገር እያሉ ይሉታል ማለት ነው። ከዛ በዛ የተነሳ እንደዚህ ሲለኝ ሊመታኝ ሁሉ እንትን አለ ማለት ነው። ያው በራራይ እንደነገ ሊሆን እንደ ዛሬ ማለት ነው። ከዛ ወጥቻ አደርኩኝ ከቤት ወጥቻ አደርኩኝና ፓስፖርቴን ብቻ ይዤ የምቀይራቸውን ልብስ ይዤ ቀጥታ ወደ ደለላው ጋር ደውዬ ወደ ዱባይ ተመለስኩ ማለት ነው። ከዛ እዚህ ዱባይ መጥቼ በ3ኛ ወሬ በቃ እንደጠበቅኩት አልሆነልኝም እና አልተመቸኝም ነበር እዚህ ማለት ነው። ከዛ አልተመቸኝም እና ስልክ ቁጥሬን እሱ ጋር ነበረ ሲም ካርድ ያለው። ከዛ ልጠፋ ወሰንኩ ማለት ነው። ሮመዳን ነበረ ልጠፋ ወሰንኩኝ። ከዛ ልጠፋ ነው እንደዚህ እና ሲም ካርዱን አንተ ጋር ስለሆነ ምናልባት ኮድ ሲመጣልክ ትነግረኛለህ፣ ከዚህ ጋር ሎኬሽን እንዳያሳይብኝ ላጠፋው ነው ምናምን ነገር አልኩትና አጠፋሁት ማለት ነው። ከዚህ ሎኬሽን እንዳይልክብኝ ብዬ ከዛም በኋላ ወጣሁኝና ከዛ ቤት ወጥቼ ጠፍቼ ሌላ ቦታ ገባሁ ማለት ነው። ህገ ወጥ ሆንኩኝ ማለት ነው። ከዛ ኢሞ ከፍቼ ቀጥታ ኮዱን ንገረኝ ምናምን ብዬ በጓደኛ ስልክ ደውዬለት ኮዱን ነገረኝና ከፈትኩበት ኢሞውን። ለካ ያንን ኢሞ እሱም ከፍቶበታል የኔን ማለት ነው። ከዛ ምን ሆነ መሰለክ የሱ ኢሞ ከዛ ፕሮፋይል አረገችውና እንዴ ባሌ እኮ ነው 2 አመት ሙሉ ደሞ ወዜን ምልክለት እኮ ለሱ ነው ምናምን ነገር አለችኝ ማለት ነው። የኔ እናት ብር የሚባል የለሽም እንዳታስቢው፣ እኔ አበረው ነበር የኖርኩትኝና እንዳታስቢው፣ እኔ ላጣላሽ ላላይሽ ፈልጌ አይደለም፣ እኔ ከህይወቱ መውጣት ትችላለሁ፣ አሁንም ችግር የለብኝምና አንቺ ደግሞ የራስሽን ውሳኔ እንድትወስኝ ነው ምናምን ነገር አልኩና የኔንም የሱንም አንድ ላይ ያለውን ፎቶ ቤት ውስጥ ምናምን ያለውን ነገር በሙሉ ላኩላት ማለት ነው። ከዛ ይችል ታጣላይ ነው የመጣችው ምናምን ትልና ብሎክ ታረገኛለች። ከዛ ብሎክ አረገችኝና ተመልሳ ፈታችው ያን ብሎክ ማለት ነው። ከዛ እህቴ ታረጋጊ፣ አንቺ ማረባ ሀገር ነሽ እኔ ማረባ ሀገር ነኝ፣ ሰው እንነጋገርና ይሄን ሰው በቃ ከህይወትሽ አስወጪ ምናምን ነገር ስላት እሺ ብላ አወራችሁ ማለት ነው። እኔም እሷም ለኔ የሚያወራኝን ወሬ የጋብቻ ወረቀት ይኸው ያላገባ የሚል አውጥቻለሁ ይላትና ይልክላታል እሷ ማለት ነው። ለኔም ይልክልኛል። ከዛ የተወሰነ ጊዜ አወራነውና እኔና እሷ ቤስት ፍሬንድ ሆነን እያወራን ያለ አወራነውና ከዛ በኋላ እሷ ያው ፍቅር ስላለበት ትታረቋለች ማለት ነው። ከዛ ትታረቀውና እኔ ደግሞ ከህይወታቸው ወጣው። ገባክ? ያለውን ነገር ምናምን ቤት ውስጥ ያለውን ነገር ምን ይለኛል፣ የ1 አመት የቤት ክራይ ክፈይና እቃሽን ወሰጂ አለኝ ማለት ነው። ከዛ እኔ እቃውንም አልፈልገውም፣ የ2 ወር ደሞዜ መግዛት እችላለሁ፣ ችግር የለውም፣ መልካም ህይወት ይሆንልክ፣ ግን በቃ ልጅቷን እንዴት ነው የምታኖራት ምናምን ነገር አልኩት ማለት ነው። ታማኝ ሆነህ ከእሷ ጋር መቀጠል ትችላለህ፣ ከኔ ጋር አልፈልግም ምናምን አልኩት። ከዛ ብሎ ካረኩት ስልክ እየቀያየረ ይመጣል። መልሶውንም ይቅርታ ይለኛል፣ በእግዚአብሔር ይቅርታ ይለኛል፣ ምን ይለኛል። ግን በቃ እኔ ከውስጤ አረኑ ሌላም ሰው መቅረብ አልቻልኩም። እኔ ጋር ተቀምጦ እሷ ጋር ሽንት ቤት ሆኖ የሚያወራት ወሬ ምናምን ስትነግረኝ
የሆነ ውስጤ ሰላም አጣ ማለት ሌላም ሰው ማመን አልቻልኩም። አይደለም ወንድ ሴት ማመን አልቻልኩም። አንዳንዴ ገንዘብ ቢኖረኝ ምን ይሰራልኛል? አንደኛ ከፈጣሪ ተጣጥቻለሁ በንጽህና ዙሪያ። እና ምን ማድረግ እችላለሁ? ይቅርታ ልል እችላለሁ። ካፌ ግን ከውስጥ ሊወጣልኝ አልቻለም። ፍቅሩ አይደለም በደሉ ከውስጥ ሊወጣልኝ አልቻለም። ሰውን ማመን አልቻልኩም በፍጹም። አሁንም ወደ ሀገር መሄድ እችላለሁ። ምንም አላጣሁም። እግዚአብሔር ይመስገን ባለኝ መስራት እችላለሁ። ህይወቴ ለእኔ ቤተሰቦችም 26 ዓመት ሆኖኛል እድሜ ማለት ነው። ቤተሰቦቼ ነይ ይሉኛል። ምን ትፈልጊያለሽ ከዚህ በኋላ ነይ ይሉኛል። ግን አንዳንዴ ህይወቴን ማጥፋት እፈልጋለሁ። አንዳንዴ ደግሞ ከፈጣሪ መጣላት መራራቂ ከሱ ጋር ያሳዝነኛል። እና ሰውን ማመን አልቻልኩም አሌክስ፣ በእውነት ነው የምልክ። ኢቨን እነዚህ አረቦቹ ጋር እየኖርኩኝ ማመን አልችልም። እድሜሽ ምን ያህል? 26 እሺ የታርጊና አዳምጪ። ያው ችግሩን ማወቅ የመፍትሄውን ግማሽ መንገድ መጓዝ ነው ይባላል። ስለዚህ የመጀመሪያው ያንቺ ችግር ያው ሌሎችም እዚህ ውስጥ እየሰሙሽ ስለሆነ ይማሩበት ያስፈልጋል። ወንድ ልጅ ቤተሰብ እያለሽ ሳያገባሽ ሽማግሌ ሳይልክ ለምን ጎዳና አታድሪ? ወንድ ቤት ሄዶ መኖር እንደዚህ ያስንቃል። የናቀሽ ለዛ ተቀበለሽ ከኤርፖርት እንዴት ነው ፌስቡክ ላይ የተዋወቃችሁትን ወንድ ኤርፖርት ሄዶ እንዲቀበላችሁ የምታደርጉት? ቤተሰብ አሳድጎ መከራ በልቶ አይገባውም። አንድ ሰው 3 ወር 4 ወር አውርቷችሁ አመትን ቢያወራችሁ ከዛ እናንተን ከኤርፖርት ለመቀበል ብቁ ነው? ምን እንደሆነ ይታወቃላችሁ። ምን እንደሆነ ማንም ሰው ማንንም እዚህ ምድር ላይ ማመን አያስፈልግም። ሰው ማመን አቅቶኛል ያልሽኝ ጥሩ ነው። እኔም ብጠይቅኛው ከሰማይ ይሄ ፍቅር የሚባለው ነገር አይነሽን አወራውና እየተካሄደብሽ ያለው ነገር ማየት አቃተሽና ተሰብረሽ በዚህ እድሜሽ ጥሩ መሰበርሽ ወደ በጎ መንገድ ይወስድሻል። ካወቅሽበት አንዴ ሆኖ አላው መመለስ አይቻልም። አሁን ስላለሽበት ሁኔታ እናውራ። የልብ መሰበር ሁልጊዜ ፈጣሪ እጅ ላይ እንድትወድቅ ያደርግሻል። ቂም፣ በቀል፣ ጥላቻ ውስጥሽ እንዳይበቀል ተጠንቀቂ። ልብሽ ሲሰበር ግን ጭንቅላትሽ ይከፈታል።
ጭልምልም ይልብሻል እና ዓለም ያበቃ ይመስልሻል። ግን አይደለም። የልብሽ መሰበር ነው አንቺን የተሻለ ሰው ያደርግሽ። የልብ ቁስለት አይሆን እንጂ የልብ ቁስለት ማለት ይሄ ልብሽ ቆስሎ ቂም አዝሎ ማለት ነው። በቃ ሰላም አይኖርሽም፣ እንቅልፍ አትተኝም። እንዲያርጎኝማ እንዲህ ሳላረገው አይነት ነገር የበቀላዊ እሱ እግዚአብሔር የለበትም፣ ወይም እግዚአብሔርም አንቺ ጋር አይኖርም። ልብ መሰበር ግን ሁልጊዜ ስብር ስትይ ወደ ፈጣሪሽ ነው የምትሄጂው እና ልብሽ ቀና ነው የሚሆነው፣ የበለጠ ገራገር ነው የሚሆነው። ትረጋጋሽ አንተ እሱንና እሱን የተመለከቱ አካባቢዎች በሙሉ አትገኝም። ስልክሽ ላይ የእሱንና የእሱን ነገሮች በሙሉ አጥፊ። ይቅርታ ምናምን እሱን ታዩ። ይቅርታ እያለሻለሁ ድጋሚ እንዴት አላረድኳትም ነው ወጥቶሻል። የጀመረው ሊጨርስ ነው የመጣው። አንቺን አፍቅሮሽ አይደል? ተመልሰሽ ወደ ሰው ሀገር ስለመጣሽ እና ገንዘብ መስራት ስለጀመርሽ እንደገና አማርሽው ሊገነጠልሽ ማለት ነው። ያቺኛዋን ደግሞ አሁን ቤቱ የገባችውን ደግሞ እንደው ቤደችልኝ እያለ እንዲህ ነው። እሺ እንዲህ አይነት ሰው ገብቶሻል። አቋም የለው። ድረስ አብረሹ ያለሽ ነቅለሽ አውጪው። ከዛ ላይ ጀምሮ ነቅለሽ የምታወጪው የመጀመሪያው ስቴፕ የእሱን ነገሮች በሙሉ ከስልክሽ ላይ አጥፊ። ፎቶግራፍ፣ ጽሁፍ፣ ያወራችሁት የተነጋገራችሁት ያለሽ ነገር ኖሮ እያየሹ የምትናደጁ ጉዳይ ካለ ዲሊት አድርጊ፣ ፎርማት አድርጊ። ኢሞ፣ ፌስቡክ ምናምን አትጠቀሚ፣ አጥፊያቸው አፕሊኬሽኖቹ። ጸሎት አድርጊ። በየቀን ጠዋት ተነሺ፣ ጸሎት አድርጊ። ማታ ልተኝ ስትል ቀላል ጸሎት፣ ምስጋና። ጸሎትሽ ምስጋና ነው። ተመስገን ጌታዬ ስላሳደርከኝ በሰላም ተመስገን ጌታዬ። አጥፊ። ማንም የት እንዳለሽ አይወቅ። እንድትድኝ ነው እያልኩሽ ያለሁት። ከዛ እሱን ካረግሽ በኋላና ለብቻሽ ቀስ እያልሽ አዲስ ነገር እየለመድሽ በመጣሽ ቁጥር እየረሳሽው እየጠፋ አዲስ መሞር እየገባ ጎበዝ እየሆንሽ ጠንካራ እየሆንሽ ትመጫለሽ። ይሄ እኔ የምልሽ አዲስ ነገር አለም እየነገርኩሽ ያለሁት። በቃ ይሄ የተፈጥሮ ሂደት ነው። የምንለወጠው እንደዚህ ነው። ፍቅር ውስጥ የምትገቢው እንደዚህ ነው። በነገርሽ ላይ አሁን ማስተዋል ያለብሽ ነገር ለመርሳት ብቻ አይደለም እየነገርኩሽ ያለው። ለማፍቀርም አንድ ሰው በዚህ ሪፒቲሽን ውስጥ ከቆየ ያፈቅራል። ልምምድ ማለት ነው። አንድ ሰው በየቀኑ ካወራው ከሱ ጋር ከሆነ እያዳምጥሽ ማለት ጭንቅላትሽ ስራ ላይ ብቻ ይሁን። ማዳም ቤት ከሆነ መሰል ስራ ፈጥረሽ ስሪ። አሁን አዘዘችሻ ሰራሻ ቁጭ የምትይበት ስራ ሲሆን አይኑር ቁጭ የሆነ ነገር ፈጥረሽ ስሪ። ከፈለሽ መኝታ ክፍልሽ ውስጥ ያለውን እቃዎች ወዲህ ወዲህ አድርጊያቸው፣ ቦታ ቀያይሪያቸው ምናምን። የሆነ በቃ ቁጭ አትበይ፣ አክሽን ውስጥ ሁኚ። ይህ ምንን እድል ይፈጥረልሻል? ጭንቅላትሽ ስፔስ ያጣል። የማሰቢያ ጊዜ ታሳጨዋለሽ። ቁጭ ስትይ ግን ያስባል። እንዲህ ብሎሽ እንዲያርጎሽ በዚህ ወዶ አብቅቶልሻል አላበቃልሽም ምናምን ይልሻል። እንዳያወራ ዝም የምታስቢው በምንድን ነው? በቃ የሆነ አክሽን ውስጥ ስራ ውስጥ እና እንቅስቃሴ ውስጥ ስትሆኝ ግብ የት ነው የምትሄጂው? ምን ለመስራት ነው የመጣሽው? እንደው የምታሳቂ
በገንዘብ ለምሳሌ የዛሬ 5 ዓመት ወይ የዛሬ 3 ዓመት ምን ያህል ካፒታል ይኖርሻል አካውንትሽ ውስጥ? ምንድን ነው የምትሰሪ? ሱቅ ትከፍቻለሽ የዛሬ 3 ዓመት? የራስሽ ቢሮ ይኖርሻል? የራስሽ መኪና ይኖርሻል? የራስሽ መሬት ትገዣለሽ? ቅርስ ታፈሪያለሽ? ምንድን ነው ታርጌትሽ? የምትመጪው ቁጭ ብለሽ ጻፊ ወረቀት ላይ፣ እሱም በየቀኑ እዩ፣ ለዛ ስሪ። በእነዚህ በ3 ነገሮች ውስጥ ልብ ማለት ያለብሽ ነገር አሁን የነገርኩሽ በአንድ ቀን አለ ለውጥ የምታመጪው። እነዚህ 3 ነገሮች ስታደርጊ በሳምንት አይደለም፣ በወር አይደለም፣ በረጅም ጊዜ ለውጥ ውስጥ የምትገርሚ ሰው ሆነሽ የምትሰሪው። ትዕግስት አድርገሽ ቀስ በቀስ ስቴፕ ባይ ስቴፕ እርምጃዎችሽን እየቆጠርሽ በዚህ መንገድ ተራመች። ከዛ መተሽ ወይ ታመሰግኛለሽ ወይ ይድፋት ይያለሽ ይታወቃል። ግልጽ ነው። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እሺ አይዞሽ፣ በርቺ። ወንድሜ መልካም። አሁን እዚህ ውስጥ አሁን ለእሷ ብቻ የተነገረ አይደለም። እዚህ ውስጥ ላላችሁት በሙሉ በጣም ማታወሩ ኮመንት ማጽፉ ምናምን ከጀርባ ኢቨን ላይቭ ውስጥ ሳገቡ የምትሰሙ ሰዎች አላችሁ አውቃለሁ። ሁሉ ሰው ይጠቅማል። በገደሏችሁ ሰዎች እጅ አትሙቱ። ኤኒዌይስ ነጥቡ እሱ። አጋድሞ ባረዷችሁ ሰዎች ሚዛን አትመዘኑ። እናንተ ተነሱና ጣፈንታችሁን ወስኑ ራሳችሁ። ሚሊዮን ጊዜ ብትወድቁ ሚሊዮን አንደኛ ጊዜ ተነሱ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቁም። ራስን ማጥፋት መፍትሄ አይደለም። ለየትኛውም ችግር መፍትሄ ሆኖ ሊቀርብ ይችላል። ሞክሩ፣ ተነሱ፣ ጣሩ። እናንተ የደከማችሁ ሰዓት እግዚአብሔር ይጀምራል። ያንሽ ደከመኝ ብላችሁ በቃ ሰለቸኛውን ህይወት ብላችሁ በቃ ጨረስኩ ስትሉ እሱ ይጀምራል። እዛ ወይ ፍቅር በፌስቡክ እኔ የፌስቡክ ነገር በፌስቡክ ግን እኔ እስቲ እኔ ምድር ልሞከር እንደ ጓዶች ቆሜ ከምቀር የፌስቡክ እድል ልሞከር በፌስቡክ በሚስትልኝ